ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬ ማክሰኞ መጋቢት 1 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ መንግስት ለትግራይ የትምህርት ዘርፍ የሚገባውን በጀትና ትኩረት በመከልከሉ ምክንያት በትግራይ የትምህርት ስርዓት ላይ ከፍተኛ አደጋ ተጋርጦ እንደሚገኝ የትግራይ ትምህርት ቢሮ ገልጸዋል። ዓለም አቀፍ አጋሮች ይህንን ክፍተት ለመሙላት አስቸኳይ የፋይናንስ ድጋፍ እንዲያደርጉና የፌዴራል መንግስት ለትግራይ የተመደበውን በጀት በፍጥነትና ሙሉ በሙሉ እንዲለቅ በላዩ ላይ ዲፕሎማሲያዊ ጫና እንዲያሳድሩ ቢሮው አስቸኳይ ጥሪ አቅርበዋል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ እንደገለጹት የፌዴራል መንግስት በህገ መንግስቱ የተፈቀደውን መደበኛ የትግራይ በጀት መያዙ ከህገ መንግስታዊ እኩልነትና ከፊስካል ፌዴራሊዝም መርሆች እንዲሁም በፕሪቶሪያ ስምምነት ላይ ከሰፈሩት ከጦርነት በኋላ የማገገምና የአገልግሎት አሰጣጥ ቃል ኪዳኖች ጋር የሚቃረን መሆኑን ገልጸዋል። የትግራይ ትምህርት ቢሮ አስቸኳይ መፍትሄ በሚል ዛሬ ለትምህርት ሚኒስቴር፣ ለአደጋ ስጋት ስራ አመራር ኮሚሽን እና ለሌሎች አካላት በጻፈው ግልጽ ደብዳቤ የትምህርት ዘርፉን ለአደጋ የሚያጋልጠው የበጀት መከልከል በአስቸኳይ መፍትሄ እንዲፈለግለት ጠይቀዋል። የትግራይ ትምህርት ዘርፍ መጀመሪያ በኮሮና ወረርሽኝ ቀጥሎም በነበረው ጦርነት ምክንያት ለ3 ዓመት ተኩል ትምህርት ቤቶች ተዘግተው ተማሪዎች ከትምህርት ገበታ ርቀው የትምህርት ቤቶች መሰረተ ልማት በከፍተኛ ሁኔታ ወድሞ በመምህራንና በተማሪዎች ላይ ማህበራዊና ስነ ልቦናዊ ጉዳት ደርሶ እንደነበር ቢሮ አስታውሰዋል። ይሁን እንጂ በዓለም አቀፍ አጋሮች ድጋፍ በዓለም ዙሪያ በሚገኙ ተጋሩና በመምህራን እጥረት ባለፉት 2 ዓመት ተኩል በጊዜያዊ አስተዳደሩ ስር የሚገኙ ትምህርት ቤቶች በከፊል ታድሰው አገልግሎት መስጠት ጀምረው እንደነበር ገልጸዋል። ሆኖም በአሁኑ ወቅት የፌዴራል መንግስት ለትግራይ የሚገባውን ህገ መንግስታዊ በጀት በመከልከሉ በርካታ ችግሮችን ተቋቁመው እስካሁን በስራ ላይ የሚገኙ መምህራን የ16 ወራት ደሞዝ ካለመከፈሉም በላይ ከጥቅምት ወር ጀምሮ የመምህራን ደሞዝና የትምህርት በጀት እንዲዘጋ በመደረጉ መምህራንና ቤተሰቦቻቸው ለችግር ተጋልጠዋል። የምግብ፣ የቤት ኪራይና የሕክምና ወጪዎችን ለመሸፈን በመቸገራቸው በአጠቃላይ የትግራይ ትምህርት ዘርፍ ለከፍተኛ ውድቀት የሚዳርግ ችግር ገጥሞታል ብለዋል። በተጨማሪም ይህ የትምህርት በጀት መገደብ ከዓለም አቀፍ የህፃናት መብቶች ስምምነት ዩኤንሲአርሲ እና ከዘላቂ ልማት ግቦች ኤስዲጂ መርሆች ጋር የሚጋጭ ስለሆነ ከጦርነት በኋላ የነበረውን የማገገም ሂደት የሚያደናቅፍና የትግራይ ህፃናት የመማር ዓለም አቀፋዊ መብታቸውን የሚጻረር ተግባር እየተፈጸመ መሆኑን ገልጸዋል። የትግራይ ትምህርት ቢሮ ስለሆነም የዓለም አቀፍ ማህበረሰብም ሆነ የፌዴራል መንግስት በህገ መንግስታዊ የበጀት ክፍፍልና በፕሪቶሪያ ስምምነት መርሆች መሰረት የታገደው የትምህርት በጀት እንዲለቀቅ፣ አስቸኳይ የፋይናንስ ድጋፍ እንዲደረግ እና መደበኛው የመማር ማስተማር ሂደት እንዲቀጥል አዎንታዊ ጫና እንዲያደርጉ የትግራይ ትምህርት ቢሮ በደብዳቤው ጥሪ አቅርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በመካከለኛው ምስራቅ እየተባባሰ የመጣው ግጭት በቀጠናው በሚገኙ አገራት የህዝብ ጤና ላይ ከባድ አደጋ እየደቀነ መሆኑን አስጠንቅቀዋል። ዋና ዳይሬክተሩ በኤክስ ገጻቸው ባሰፈሩት ጽሑፍ እንዳስታወቁት በኢራን በሚገኙ የነዳጅ ማጣሪያ ተቋማት ላይ የደረሰው ጉዳት ምግብን፣ ውሃንና አየርን ሊበክል የሚችልበት አደጋ አለው። ይህ ሁኔታ በተለይም በህፃናት፣ በአረጋውያንና አስቀድሞ የጤና እክል ባለባቸው ሰዎች ላይ ከፍተኛ የጤና መዘዝ ሊያስከትል እንደሚችል አብራርተዋል። አክለውም በአንዳንድ የኢራን አካባቢዎች ነዳጅ የቀላቀለ ዝናብ እየዘነበ መሆኑን የሚጠቁሙ ሪፖርቶች መድረሳቸውን ገልጸዋል። በሌላ በኩል ጦርነቱ በሊባኖስ የጤና አገልግሎቶች ላይ እያደረሰ ያለውን አውዳሚ ተጽዕኖ የገለጹት ዶክተር ቴድሮስ ከየካቲት 28 ወዲህ ብቻ 9 የጤና ባለሙያዎች ህይወታቸውን ሲያጡ ሌሎች 16 መቁሰላቸውን አረጋግጠዋል። ከዚህም በተጨማሪ በአካባቢው በተሰጡ አስገዳጅ የመልቀቂያ ትዕዛዞች ምክንያት 43 የመጀመሪያ ደረጃ የጤና እንክብካቤ መስጫ ማዕከላትና 5 ሆስፒታሎች አገልግሎት መስጠት አቁሞ መዘጋታቸውን አስታውቀዋል። ዶክተር ቴድሮስ አድሓኖም የዓለም ጤና ድርጅት በኢራን፣ በሊባኖስ፣ በኢራቅና በሌሎችም ተጎጂ አገራት ያለውን ሁኔታ በቅርበት እየተከታተለ መሆኑን የጠቀሱት ኃላፊው የጤና ስርዓቱ እንዳይቋረጥ፣ ማህበረሰቡ አደጋ እንዳይደርስበትና የጤና ስጋቶች እንዲቀንሱ ለአካባቢው ባለስልጣናት አስፈላጊ የሆነ ድጋፍ እያደረጉ መሆናቸውን አብራርተዋል። ዶክተር ቴድሮስ አድሓኖም አያይዘውም ሁሉም ተፋላሚ ወገኖች ውጥረቱን እንዲያረግቡ፣ በሰዎች የጤና ላይ ተጨማሪ አደጋ እንዳይደርስ፣ በጤና ተቋማትና ባለሙያዎች ላይ የሚደርሰው ጥቃት እንዲቆምና ጦርነቱ በመላው ቀጠናው ይበልጥ እንዳይስፋፋ
ጥሪ አቅርበዋል። ዶክተር ቴድሮስ መልእክታቸውን ሲያጠቃልሉም ሁልጊዜም ቢሆን ሰላም ከሁሉ የተሻለ መድኃኒት ነው ብለዋል። ዶክተር ቴድሮስ አድሃኖም በኦሮሚያ ክልል በተለያዩ አካባቢዎች የቀጠለው ግጭት በገጠሬው ማህበረሰብ ላይ ከፍተኛ ስጋትና እንግልት እየፈጠረ መሆኑን የኦኤምኤን ዘገባ አመላከተም። ጣቢያው ያነጋገራቸው ነዋሪዎች እንደሚሉት በጦርነቱ ሳቢያ በሰላማዊ ሰዎች ላይ ለሚፈጸሙ ጥቃቶች ተጠያቂነት ያለው አካል መጥፋቱ የሁኔታውን አሳሳቢነት ይበልጥ አክብዶታል። ነዋሪዎቹ ለደህንነታቸው ሲሉ ማንነታቸው እንዳይገለጽ አጥብቀው እየጠየቁ ሲሆን በገጠሪቱ ኦሮሚያ ያለውን እውነት መናገር ከፍተኛ ዋጋ እንደሚያስከፍልና ጥቆማ ቢደርስባቸው ጥቃት እንደሚፈጸምባቸው ገልጸዋል። እንደ ነዋሪዎቹ ገለጻ በቀን የመንግስት የጸጥታ ኃይሎች ከኦነግ ሸኔ ጋር ግንኙነት አላቸው በሚል ሰበብ ዜጎችን በማሰር ንብረት በማውደም አልፎ ተርፎም ሕይወትን እስከ ማጥፋት የሚደርስ በደል ይፈጸማሉ። በተለይም ዜጎች ከተገደሉ በኋላ አስክሬናቸው ለዱር አራዊት እንዲሰጥ እንደሚደረግና ቤቶች ሲቃጠሉ ንብረት እንዳይወጣ እንደሚከለከል በአካባቢው የሚገኙ ምስክሮች በምሬት ይናገራሉ። በሌላ በኩል ደግሞ ሌሊት ጉድሩ ወይም ረዥም ጸጉር ያሳደጉና ራሳቸውን የኦሮሞ ነጻነት ሰራዊት ወቦ ነን ብለው የሚጠሩ ታጣቂዎች የዜጎችን ደጃፍ በማንኳኳት አፈና እንደሚፈጽሙ ተገልጸዋል። እነዚህ ታጣቂዎች የታገቱ ሰዎችን ለመልቀቅ ከፍተኛ መጠን ያለው ገንዘብ እንደሚጠይቁና ማህበረሰቡ ገንዘብ አዋጥቶ ወገኖችን ለማስፈታት እንደሚገደድ ተጠቁመዋል። ይህ ሁኔታ በህዝቡ መካከል ከፍተኛ መጠራጠርን የፈጠረ ሲሆን አንዱ ለመንግስት ሌላው ለታጣቂዎች አሳልፎ ይሰጠኛል በሚል ስጋት ማህበረሰቡ ስለ ፖለቲካ ቀርቶ ስለ ማህበራዊ ጉዳዮችን እንኳ በነጻነት መነጋገር መፍራቱን ነዋሪዎቹ ለኦኤምኤን አስረድተዋል። ተፋላሚ ወገኖች የሚሰነዝሩባቸውን ክሶች ቢያስተባብሉም በመሬት ላይ ያለው እውነታ ግን ዜጎች በሁለት እሳት መካከል ሆነው ለከፋ ስቃይና ስጋት መጋለጣቸውን ያሳያል። በአጠቃላይ መንግስት በአካባቢው አስተማማኝ የህግ ማስከበር አቅም ማጣቱ ሳያንስ የብልጽግና ታጣቂዎች በዝርፊያ ተግባር ላይ ንጹሐን ዜጎች ከመቼውም ጊዜ በላይ ለከፋ ስቃይና መከራ ተዳርገዋል። በደቡብ ጎንደር ዞን አዲስ የተቀናጀ ዘመቻ በሚል ስም በከፍተኛ ዝግጅት የተጀመረው የወታደራዊ እንቅስቃሴ በመንግስት ሰራዊት ላይ ባልታሰበና እጅግ አስደንጋጭ በሆነ ሽንፈት መጀመሩ ታወቀ። ትላንት ሌሊት ጨለማን ተገን በማድረግ ወደ ደብረ ታቦር ከተማና ዙሪያዋ ለተልዕኮ የገባው ግዙፉ ያገዛዙ ጦር በፋኖ ታጣቂዎች በተዘረጋለት ስልታዊ አድብቶ ጥቃት ምክንያት ክፉኛ መመታቱ ተረጋግጠዋል። ከውጊያው ቀጠና የሚወጡ መረጃዎች እንደሚያመላክቱት በአሁኑ ሰዓት በርካታ የመንግስት ወታደራዊ ተሽከርካሪዎችና የጭነት መኪናዎች ተቃጥለው በየመንገዱ ላይ ወድቀው ይታያሉ። የዓይን እማኞች እንደገለጹት የሰራዊቱ አባላት በድንገተኛው ጥቃት ግራ በመገባታቸው ንብረቶቻቸውንና ከባድ መሳሪያዎቻቸውን ጥለው ለመሸሽ ተገደዋል። በተለይም ወደ ደብረታቦር ከተማ በሚያስገቡ ዋና ዋና መንገዶች ላይ የሚታየው የተቃጠሉ ወታደራዊ መኪናዎች ትዕይንት የደረሰውን የቁሳቁስ ውድመት ምን ያህል ከባድ እንደሆነም ያሳያል። ሆኖም በደረሰበት የሰውና የቁሳቁስ ኪሳራ እጅግ የተበሳጨው የአብይ አህመድ ሰራዊት ሽንፈቱን ለመካስ በሚመስል መልኩ በንጹሐን ዜጎች ላይ የበቀል እርምጃ መውሰድ ጀምረዋል። ሰራዊቱ ለፋኖ መረጃ ሰጥታቸዋል በሚል ሰበብ በደብረ ታቦር አቅራቢያ በሚገኙ የገጠር መንደሮች ላይ ከባድ የመድፍ ድብደባ ከፍተዋል። ይህ የመድፍ ጥቃት የመኖሪያ ቤቶችን ያፈራረሰ ሲሆን ሕፃናትንና አረጋውያንን ጨምሮ በርካታ ሰላማዊ ሰዎች ለህልፈተ ሕይወትና ለከባድ አካል ጉዳት መዳረጋቸውን ከአካባቢው የደረሱን ምንጮች በሐዘን ገልጸዋል። በአሁኑ ሰዓት በደብረ ታቦር ከተማ ውስጥ ከፍተኛ የመንግስት ጦር እንቅስቃሴ የሚታይ ቢሆንም የሰራዊቱ ሞራል እጅግ መውረዱ ይነገራል። በከተማዋ ሆስፒታሎች ውስጥ በቆሰሉ ወታደሮች በመጨናነቃቸውና የደም እጥረት በመከሰቱ ምክንያት ከፍተኛ ቀውስ ተፈጥረዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በአካባቢው ያላቸውን ይዞታ ይበልጥ እያጠናከሩ መሆናቸውንና ማንኛውንም ተጨማሪ ጥቃት ለመመከት በተጠንቀቅ ላይ እንደሚገኙ አስታውቀዋል። የደቡብ ጎንደር ዞን ነዋሪዎች ከከባድ መሳሪያ ድብደባ ራሳቸውን እንዲጠብቁና በከፍተኛ ጥንቃቄ እንዲንቀሳቀሱ አሳስበዋል። የሆርሙዝ ሰርጥ በዓለም የነዳጅና የንግድ ልውውጥ ውስጥ ቁልፍ የደም ስር ነው። ኢራን ይህን ሰርጥ ለሚቀጥሉት 2 ሳምንታት እንኳ መዝጋት ብትችል በዓለም ኢኮኖሚ ላይ የሚከተለው ድንገተኛ ንዝረት ታሪክን የሚቀይር ሊሆን ይችላል። በተለይም የራሳቸውን ምግብ ማምረት የማይችሉና በአስመጭነት ላይ የተመሰረቱ የአረብ ሀገራት በረመዳን ጾም ወቅት ለከፍተኛ የምግብ እጥረትና የዋጋ ንረት ይጋለጣሉ። ይህ መሰረታዊ ሸቀጦች የመጥፋት አደጋ በህዝብ ዘንድ ከፍተኛ ቁጣን በመቀስቀስ ለታላላቅ ህዝባዊ አመጾችና ለበርካታ መንግስታት መውደቅ ምክንያት
ሊሆን ይችላል ተብለዋል። በዚህ አስቸጋሪ ወቅት አሜሪካ ለአረብ ሀገራት የአህያ ባል ያልተመጣጠነና በችግር ጊዜ ደራሽ ያልሆነ አጋር ሆነባቸዋለች። አሜሪካ በአሁኑ ወቅት የራሷ ኢኮኖሚያዊ ጫና ስላለባትና ውስጣዊ ቀውሶች ስላሉባት ዓለም አቀፋዊውን የኢኮኖሚ ቀውስ የማረጋጋት አቅምም ሆነ ቁመና ላይ አይደለችም። ይህ ደግሞ በዓለም አቀፍ ደረጃ የሚፈጠረው ቀውስ ምን ያህል ስር የሰደደ እንደሚሆን ያሳያል። ለኢትዮጵያ ደግሞ ቀውሱ የከፋ ገጽታ ይኖረዋል። አገሪቱ በነዳጅና ነዳጅ ነክ ባልሆኑ መሰረታዊ ሸቀጦች እጥረት በከፍተኛ ሁኔታ ትሰቃያለች። ትራንስፖርት፣ የኢንዱስትሪ ግብዓቶችና የሕክምና ቁሳቁሶች መጥፋት አገሪቱን ወደማትወጣበት አዘቅት ሊከታት ይችላል። የኢትዮጵያ ሕዝብ ያለው አማራጭ ለማንኛውም ያልተጠበቁና ድንገተኛ ለሆኑ ክስተቶች ከወዲሁ ስነ ልቦናዊና ቁሳዊ ዝግጅት ማድረግ ይገባል የሚል ሲሆን ኢኮኖሚያዊ ቀውሱን ለመከላከል ሸቀጦችን ተሎ መግዛትና ያሉትንም በከፍተኛ ቁጠባ መጠቀም የግድ ይላል። በሌላ በኩል መንግስት ይህን አገራዊ አደጋ ለመቀልበስ በአስቸኳይ የተኩስ አቁም አውጆ ለእውነተኛ ድርድር ዝግጁ መሆኑን መግለጽ ይኖርበታል። የአገር ውስጥ ሰላም መኖሩ የውጭውን ጫና በጋራ ለመቋቋም ብቸኛው መንገድ ነው። ሆኖም ከመንግስት ባህሪና ካለፈው ተሞክሮ አንጻር ሲመዘን መንግስት ይህን ያደርጋል ተብሎ አይታሰብም። በመሆኑም የታጠቁ ኃይሎች መንግስት ኃላፊነቱን መወጣት በማይችልበት ወቅት የሚፈጠረውን ትልቅ የአመራርና የጸጥታ ክፍተት ለመሙላት ያልተጠበቁ ክስተቶች የሚፈጥሩትን እድል ለህዝብ ጥቅም ለማዋል በከፍተኛ ጥንቃቄና ስልታዊ በሆነ መንገድ መዘጋጀት አለባቸው። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።